ጤና ይስጥልኝ። ከድሬ ቲዩብ ወንዙ መላኩ ነኝ። በአዲስ አበባ የእሳት አደጋ የሶስት ሕፃናትን ሕይወት አጠፋ። ትናንት በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 አየር ጤና ተብሎ በሚጠራው አካባቢ በመኖሪያ ቤት ላይ በደረሰ የእሳት አደጋ 3 ከ10 ዓመት በታች የሆኑ ልጆች ሕይወታቸው አልፈዋል። እሳቱ ሌሊት 6 ሰዓት ከ38 ደቂቃ አካባቢ የተነሳ ሲሆን የእሳት አደጋ ሰራተኞች በቦታው ሲደርሱ መኖሪያ ቤቱ ሙሉ በሙሉ ወድሞ ነበር። ቤት ውስጥ የነበሩትን 3 ልጆች የእሳት አደጋ ሰራተኞች ባደረጉት ከፍተኛ ጥረት ማውጣት ተችሎ ነበረ። ሆኖም ልጆቹ በከፍተኛ ጭስ ታፍነው ስለነበር እርዳታ እንዲያገኙ ወደ ዘነበ ወርቅ ሆስፒታል ቢወሰዱም ሕይወታቸው ሊተርፍ አልቻለም። በእሳት ቃጠሎ 500 ሺህ ብር የሚገመት ንብረት መውደሙ የተገለጸ ሲሆን የቃጠሎው መነሻም ተለኩሶ የተረሳ ሻማ እንደሆነ ነው የአዲስ አበባ እሳት አደጋ መከላከያና መቆጣጠሪያ ጽሕፈት ቤት የገለጸው። ሕብረተሰቡ ቤት ውስጥ ለእሳት መነሻ ለሆኑ ነገሮች ጥንቃቄ ሊያደርግ እንደሚገባ ጽሕፈት ቤቱ አሳስቧል ሲል ዘገባውን ያደረሰን ፋና ብሮድካስቲንግ ኮርፖሬት ነው።